አንቺ ነሽ እኔ ላይ ተጫውሽ የገዛ ቤት ላይ መጥተሽ እንደዚህ ሳታደርጊኝ ነበር አንቺ ነሽ ተረጋጊ ይኸውልሽ እንደዚህ አይደል አይዞሽ እሱን ፈልጌ የገባውበት የነበረው ንብረቱን ነበር ገንዘቡን ነበር እንጂ አልወደውም አላፈቅረው አንተ ማለህበት አንቺ ነሽ ማለህበት አንቺ ነሽ አንተ ውሻ ነሽ ከንቱ ለቀቀኝ ማከ ተወኝ ተወኝ እስካሁንማ እኔ ስለሌለው ነው ሁሉም ላይ ደምድሞ ቁጭ ያለው ጥፋቱ ግን ይሄን ላጥፋት የራሱ ጥፋት እንደሆነ ታውቃለህ ተናገሪ ዝም በላተ ግርማ አይደለም ግርማ ዝም ሰሜን እንዳጣራ አሁን ታውቃል በቃ ንብረቱን በእኛ እንዲሆንና ብር እንደሚያስፈልገን ስለሚፈልግ በቃ እኔ መፈለግ ነበር በቃ እሱም ስለሚፈልግ ሞር ደግሞ በጣም እንዲሞት የሚፈልገው እሱ ነው የላከኝም እሱ ነው ወደ ዙያይ ማለት ነው ወደ ዙያይ ይርኩት ለምንድን ነው እርግጡን ማትናገሪው አንተ ግርምሽ እኔ ላይ ነው እንደዚህ ያደረገው እኔን አጋትረሽ ዞር ብለሽ እኔ ላይ ተቆመሽ ሁሉ ነገር እኔ ላይ ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን። በፊት ለፊት የአራዳ ፓርክን ውብ እይታ፣ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል። 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ አንድ መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ ሁለት መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን። ሰላም ውድ ቤተሰቦች እንግዲህ ቤዛን እንደምታስታውሷት ባለፈው ወደኛ ሚዲያ ብቅ ብላ ነበርና አንድ ነገር አለ አንድ ሰው በጣም እየተበደለ ነውና ስለዛ ሰው ጥቆማ ላድርሳችሁ ነው የመጣሁት ብላ እንግዲህ አንዳንድ ነገሮችን ነግራን ነበር። ከዛ በኋላ አሁን በድጋሚ እኛም ክትትል ያደረግን ነገሮችን ለማጣራት እየሞከርን በነበረበት ሰዓት በድጋሚ ላገኛችሁ ፈልጋለሁና አዲስ ነገር አለ ብላ ጠርታን ነበር። እንግዲህ ከሷ ጋር የሚኖረን ቆይታ ይሆናል። እንግዲህ የባለፈውን ታሪክ እንዳስታወሳችሁት አንድ ዶክተር በሚስቱ በጣም እየተበደለ እንዳለና መራመድ መንቀሳቀስ የማይችል ሰው ሆኖ በቤት ውስጥ እንደዋለና እሷ ደግሞ ወንድሜ ነው ብላ አንድን ውሽሟን ወደ ቤት ይዛ እንደገባችና አሁን ላይ ሁለቱ ሆኖ ሰውየውን በጣም እየበደሉትና እየጨቆኑት እንዳሉ ነግራን ነበር። ከዛም ደግሞ አሁን እሱን ነፃ ለማውጣት እሷ ህሊኗን ቆጥቁጧት ለምን ለናንተ ነግሬያችሁ ይሄን ነገር እሱን ነፃ አላውጣውም ብላ ወደኛ መጣ ነበር። አሁን ደግሞ እንግዲህ በድጋሚ ለነግራችሁ የምፈልገው ነገር አለ ብላ ደውላ ጠርታን ነበር። እኛም ልናገኛት ፍቃደኛ ሆነን መተናል ማለት ነው። ቤዛ እንኳን በድጋሚ ወደ ሚዲያችን በሰላም መጣሽ። እንኳን ደህና ቆያችሁ። እስቲ እንደው ምንድነው በድጋሚ እንደዚህ አንገብግቦኛ እንድታገኝን ያደረገሽ? እኛም በራሳችን መንገድ ማጣሪያዎችን ያደረግን ነበር። አንቺስ እንደው ምንድነው ያገኘሽው ነገር? አው አሁን በሽለታ ነው ከስተውዬ ሳናግራት ዝዋይ ነኝ የግድ መሞት አለበት ብላኝ ነበርና ወደ ዝዋይ ሄዳለች። አሁን እሷ መድኃኒቱን ለመፈለግ እሱ ሰውየው ማለት ነው ነጻነት ማለት ነው። አዎ ነጻነት ሄዳለች። ጓደኛዬ ሄዳለች። መሞት አለበት የግዴታ ንብረቱንም መውሰድ አለብን ህይወቴንም ለማስቀጠል ስለምፈልግ እሱ መግደል አለብን ንብረቱንም ምናምን ስላለች መድኃኒት ለመፈለግ ዝዋይ ሄዳለች። እና እሱን ለመጠቆም ነው የመጣሁት። ከምን ደረሳችሁ ብዬ ሚሊዮን ለመጠየቅ ነበር የመጣሁት። እንደው እኛ አንዳንድ ያገኘናቸው ነገሮች አሉ። ቤት ውስጥም ሄደን ግርማ የተባለውን ግለሰብ ለማናገር ሞክረናል። ያገኘናቸው ነገሮችም አሉ። ነገር ግን እንደው አንቺ እንዴት ነው ይሄን ልታውቂ የቻልሽው? እሷ ዝዋይ እንዳለች ግርማ የሚባለው ሰው ለኛ እንደነገረን ከሆነ ዱባይ እንዳለች ነው የነገረንና እንዴት አንቺ ይሄን ለማወቅ ቻልሽ? አው ያው ጓደኛ አይደለች እንደነገርኩ በቀደም እንደነገርኩ በጣም ክሎዝ ነን። ለኔ ሳት ነገር ምንም ነገር አታደርግም እንደነገርኩ እና ሊሄድ ነው እንደዚህ ነው ብላ መጀመሪያም ቀድማ ነግራኝ ነበር። እና የምር ብሏል መሰለኝ በዚህ ልክ ጨካኝ ትሆናለች ብዬ ማላሰብኩም ነበር። ግን ሄጃለሁ መድኃኒቱን ለመፈለግ ብላ ትላንትና ማታ ነው ትላንትና የደወለችው ሰዓቱን ባላስታውስም ትላንትና ደውላ ነገረችኝ። ለመግደል ማለት ነው እንግዲህ ዶክተርን እስከመጨረሻው ለማጥፋት ማለት ነው። እንደው ለምን ይመስልሻል ይሄን ነገር ማረግ ያስፈልጋቸው? ገንዘብ ነው እንግዲህ እሷ በመሽለታው እንደነገርኩ እሷ የሚጠቅማትን ነገር የምታረጋው በቃ ጥቅመኛ ሰው ናት። ለሷ የሚጠቅማትን ነገሮች ስለምታደርግ ነው እዚህ ደረጃ የደረሰችው። እሱም ቢሆን ግርማ የሚባለው ፍቅረኛው እሷም ጓደኛዬ የራሳቸውን ጥቅም ነው የሚያስቀድሙት። ሁላ ልጅ እንዳለ ሁላ ረስተውታል።
ምን ይመጣብናል መዘዙን ሁላ እርሱ ምን ይመጣብናል ብለው ማሰብ ያላሰቡትም ከነ ለኔ ራሱ በቃ እንደሷ አድርጋ ቆጥራኝ ነው መሰለኝ ትነግረኛለች እንደዚህ የምታደርገው ነገር በሙሉ ልታደርግ ያሰበችው ነገር በሙሉ ስለምትነግረኝ በቃ እኔም አልቻልኩም በዚህ ልክ ሰው ጨካኝ ይሆናል ብዬ አላሰብኩም ነበር ወደ እናንተ መጣሁ ድጋሚ ላገኛችሁ መልካም እንግዲህ ቤዛ የነገርሽን ነገር ቀላል የሚባል አይደለም ግን ይሄን ነገር መድኃኒቱንም ሳትይዝ እንድትመጣ ማድረግ ሳይኖርብን አይቀርም እንግዲህ አሁን ከኛ ጋር ሆነሽ እምደውይላት ነው የሚሆነው ያው እነሱ ቤት ሄደን እንጠብቃት ይሆናል ከዛ ተደውይላትና መድኃኒቱን እዚህ እንዳገኘሽውና በና ሐሳባቸው እንደተስማማሽ ባለፈውም እንግዲህ ትንሽ እንደተጠቀስሽልኝ እዚህ ነገር ውስጥ እንድትተባበሪያቸው ፍቃድሽን ጠይቀውሽ ነበር እሺ ምንብም እንዳላልሻቸው ነግረሽኝ ነበርና አሁን በሐሳባቸው እንደተስማማሽና ልረጃቸው ፍቃደኛ እንደሆንሽ ደውለሽ ተነግሪያታለሽ መድኃኒቱንም የነገረችሽ መድኃኒት እዚህ እንዳገኘሽላት አንቺ እንሷ እንዳለችው አይነት መድኃኒት ማለት ነው እዚህ እንዳገኘሽላት ተነግሪያታለሽ ከዛ እሷ ወደዚህ ያው ያን ሐሳቧን ጥላ ወደዚህ የምትመጣ ይሆናል ያን ሰዓትኛ ቤቷ ውስጥ ሆነን እንጠብቃታለን ከዛ ይዘን ያረጋችሁን ነገር እምናናዝዛትና ከዛ በኋላ ወደ ህግ ቦታ እምንወስዳት ይሆናል ማለት ነው እንደሱ ይሻላል እንደዛ የተሻለ ነው ብዬ አስባለሁ ምክንያቱም ሌላ ነገር ከሆነ ልትነቃብን ትችላለች ያ የተሻለ ነው ብዬ አስባለሁ እንግዲህ ትደውይላትና ያለውን ነገር እንደዛ አርገሽ ታስረጃታለሽ ማለት ነው እስቲ ባክሽ ደውይላት ያው ምንም ግን መጠራጠር የለባትም ነገሮችን እንትን ስትይ የጠራ ነው ሄሎ ነጽ እንዴት ነሽ ወዬ ቤዚ እንዴት ነሽ አላው ሰላም ነው አለን እግዚአብሔር ይመስገን እንዴት ነሽ ጣፋሽኩ አላው አራ አንቺ እንዴት ነሽ የሄድሽበት ነገር እንዴት ሆነልሽ አራ አልተሳካም ባክሽ አይ እዚኮ የሆነ አግኝቼ ነበር አንቺ የምትፈልጊው አይነት ነገር አግኝቼ ነበር እዚህ አዲስ አበባ የሆነት በእውነት አግኝቼ ነበር ግን ለኔም ሳንቲም የምትሰጡኝ ከሆነ ለሰውየውም ብር ያስፈልጋል እንዴ አገኘሽው ማለት ነው መድኃኒቱ አዋግኝቻለሁ ያው እንደምትፈልጊው አይነት መድኃኒት ነው ያገኘሁት ኦኬ እና እዚህ ያለውን ነገር ትችልምዳ ወይስ አው ተሽ ነኝ ያው ቢሞት እንኳን ቢመረመር ምንነቱ አይታወቅም በምን ምክንያት እንደሞተ አይታወቅም ኦኬ እርግጠኛ ነሽ ግን ያው ሬሳው ምን ሲመረመር አስታውቅም አው አያስታውቅም ማራ አያስታውቅም እንደውም ነይና ሰውየውን ማናገር ትችያለሽ ከኔ በላይ እንደውም እሱ ወደ ቢያስረዳሻል የኔ ያለሽው ያው ቤት ነው ያለው አንቺ ጋር መምጣት ትችላለሽ ስመጪ ደውይልኝና መምጣት ትችላለሽ በቃ እዚህ ያለውን ነገር ሁሉንም ትችልምጣ ቤት ጠብቅሻለሁ ቀደም ብለሽ ስትወጪ ንገሪኝና ቤት ጠብቅሻለሁ ኦኬ በቃ እሺ እመጣለሁ አመሰግናለሁ ጓደኛዬ ችግር የለም እሺ ኦኬ ጓደኛዬ የምወድሽ እኮ ለዚህ ነው በቃ ያው አጉል እንትን አልሽ እንጂ እኮ በመስተመጨረሻው ተስማማሽ አይደል አዎ በቃ እሺ እወድሻለሁ እሺ አመሰግናለሁ ችግር የለውም ማራ የጓደኛሞች አይደለም የሚገባኝን ያደረኩት ያው እንግዲህ ውድ ቤተሰቦቼ ደውለን እላታል ማለት ነው እንግዲህ ያለውን ነገር አውርተዋል ማለት ነው እንደምትመጣና እንግዲህ በጓደኛዋ በጣም ደስተኛ እንደሆነችና ቢረፍድም አንድ ቀን እሺ እንደምትኝ በዚህ ሐሳቤ እንደምትስማሚ አውቀው ነበር እያለቻት ነበር እንግዲህ በገንዘብም ለመደለል ሞክረዋል ማለት ነው እንግዲህ አሁን እየመጣች እንደሆነ ነግራናለች ማለት ነው እንግዲህ ስትመጣኛም ቤቷ ውስጥ ገብተን እንጠብቃት ይሆናል ከዛ በኋላ ያደረገችውን እያንዳንዱ ነገር አናዘን ይህን ምስኪን ሰው ይህን ህዝብን ሲያገለግል የኖረ ህዝብን ሲያክም የኖረ አንድን ምስኪን ወጣት ወይም ደግሞ አንድን ምስኪን ዶክተር ማለት ነው ከዚህ ካለበት አስቸጋሪ ህይወት ውስጥ እምናወጣው ይሆናል ማለት ነው እስቲ አብራችሁ ነው ያው እንግዲህ ውድ ቤተሰቦቼ ቤት ውስጥ ነው የምንገኘው ማለት ነው እንግዲህ ቤዛ ደውላላታለች ለዶክተር ባለቤት ማለት ነው እንግዲህ ዱባይ ሳይሆን የነበረችው ዝዋይ ነበር የነበረችው ማለት ነው እንግዲህ በአስቸኳይ እንደምትፈልጋትና ልታገኛት እንደምትፈልግ ነግራታለች እየመጣች እንደሆነ ነግራታለችና እሷ ጋር ሆነን ነው እየጠበቅናት ያለነው የሷ ቤት ውስጥ ማለት ነው ትንሽ ከደወልንላ ቆየን እየመጣው ነው ብላናለች እስቲ አሁን ደግሞ በድጋሚ ደውልላትና የት እንደደረሰች እንጠይቃት ይሆናል ማለት ነው እስቲ ባክሽ ደውይላት ላውድ አድርግ ሄላ ወይ የደረስሽ እየመጣሁ ነው ሰፈር እየደረስኩ በቃ መድኃኒቱን አግኝቼ ቤት የጠበቅኩሽ ነው እሺ ፈጣን በይ ኦኬ አገኘሽው አዎ ጓደኛዬ እሺ በቃ እሺ እየመጣሁ እሺ በቃ
መልካም እንግዲህ ውድ ቤተሰቦች ይሄ እንደሰማችሁት ነበር እየመጣች እንደሆነ ነግራናለች እንግዲህ እምንጠብቃትና ቤት ውስጥ ገባ እሷን ይዘን ከካሜራ ጀርባም ሰዎች ይላሉ ይዘን የማወጣጣቱን ስራ እምንሰራ ነው የሚሆነው እንግዲህ ቤዛ ላደረግሽልን እያንዳንዱ ትብብር እንግዲህ ምስጋናው ገና ካሁኑ መጀመሪያው ነው ማለት ይቻላል ነገሩን ከቋጨ በኋላ ዶክተርም ከእንደዚህ አይነት ነገር ውስጥ ካወጣ ነው በኋላ ምስጋናችንን በደንብ እናካሄድ ይሆናል ግን ከወዲሁ በጣም እናመሰግናለን ምንም አይደል ያው ስትመጣ ትንሽ ስታየኝ እኔ ልትደናገጥ ትችላለች በርግጥ አንቺም ስላለሽ ምንም እንትን ላይላት ይችላል ግን እኛ ቀስ ይያለን ያለሳለስን ነው ነገሮችን የምናወጣው ባንዴ ከሆነ ምንም አላቅም ብላ የመካድ ነገር ሊፈጠር ስለሚችል ነገሮችን ቀስ ይያለን ስለሆነ የምናወጣው አንቺም ተረጋግተሽ ያለው ነገር ስሜታዊ ሳንሆን ለመፍታት እንሞክራለን ማለት ነው እሺ ዶክተርም እንዳይሰማ እሺ ተቀበለ እንግዲህ እስቲ እንጠብቃት እሺ አይ ምን ዝም ብሎ ነው የቤተሰብ ፕሮግራም እየሰራን ነው ማለት እንዴ ካሜራው ምንድነው አንተስ ማን ነው ነይ ተቀመጪ ምንም ማለት የቤተሰብ ፕሮግራም እየሰራን ነው ተቀመጪ ባክሽ ቁጭኝ የቤተሰብ አረ ምንም ችግር የለም የሚያስደነግጥ ነገር የለም አንተስ ማን ናችሁ ይውላ ሰምቱ እንነግርሻለን ችግር የለም የሚያስደነግጥ ነገር የለም ለመልካም ነገር ነው የመጣ ነው ቁጭኝ የቤተሰብ ፕሮግራም እየሰራን ተረጋጊ ባክሽ ተረጋጊ ከኔ ተደበቀ ነገር አለ ምን ይደበቃል ካንቺ ቤቱም ያንቺ ነው ሁሉ ነገር እኮ ያንቺ ነው ምን ሊደበቅ ይችላል ካንቺ አይ እኔ ሳልኖር ይሁላ ሰው ሲገባ አይ ሌላ ምንም አይነት ነገር የለውም ማለት አንቺ እንዳሰብሽው አይደለም ነገሮች የተፈጠሩ ትንሽ ስለ ዶክተር አንዳንድ ጥያቄዎችን ለማድረግ ነው ብዙ ሰው እየጠየቀም ስለሆነ ተረጋጊ ይኸውልሽ እዚህ ጋር ምንም እኮ የሚያጠራጥርና የሚያናድድ ነገር እኮ የለውም እኮ ለምን ነው የምትናደጂው አይደለም አይ አልገባኝማ እኔ በሌለውበት ይሁላ ሰው ሲገባ ለኔ ምንድነው ይሁላ ራስህም እኮ ተደነግጣለህ አይ ኖ ያስደነግጣል ገባኝ እኮ ግን ያለው ነገር እየነገርኩሽ ነው ስለ ዶክተር አንዳንድ ጥያቄዎችን ለማድረግ ነው የመጣ ነው እንጂ ሌላ ነገር አይደለም እኮ እባክሽ ተረጋጊ አልገባኝም ምንም ነገር እባክሽ ተረጋጊና ያለው ነገር እኮ ነው ያስረዳሻለሁ ለሌላ ነገር አይደለም የመጣ ነው ተረጋጊ ማለት ለሌላ ነገር ነው የመጣው ድሮስ ምን ፈልገን ነው የመጣው ተረጋጊ አይደለም ተረጋጊ ይሄ እኮ ምንም እኮ እንትን የሚል ነገር እኔ በሌለውበት በሬን ከፍተህ ስገባ ታፍርም እንዴ እኔ ያለው አይደለም ሲጀመር ይኸውልህ አንቺ ምንድነሽ ቆይ እኔ ሳልኖር ለምንድነው ሲጀመር ያስገባሻቸው እኮ ተረጋጊ ችግር የለውም እኮ ስለጠይቁ ነው የመጡት ከነ ካሜራ ከነ ሰዎች ይውጣል አይደለም ግርማ ሲልም የት ሄዶ ነው ግርማ አለ ለምንድነው ማትረጋጊው ለምንድነው ተረጋጊ ማትቀመጪው እሺ እወጣለሁ ተረጋጊና ተቀመጪ ለምንድነው እንደዚህ እየሆንሻለሽ ሰው ቤትሽ ሲመጣ እንደዚህ ነው የምትቀበዩ ይቅርታ እኔ እሱን ለመቀበል ያለ መቀበል አንተ አናገር ከቤቴ ውጣልኝ ዶክተርን ብለን የመጣ ነው እያልኩሽ እኮ ነው ምን ፈለክ ከሱ ምንድነው ያደረግሽው ነገር አለ እንዴ ለምንድነው እንደዚህ እየሆንሻለሽ መውጣቱን እኮ እንወጣለን ግን ያደረግሽው ነገር አለ እንዴ ምንድነው እንደዚህ እያደረገሽ ያለው ተረጋጊና ተቀመጪ ውጣልኝ ከነሰዎች ውጣልኝ እሺ ተቀመጪ እኔ መቀመጥ ያለ መቀመጤን አንተ አትነግረኝም ውጣልኝ ከቤቴ ምንድነው እንደዚህ የሚያጎፈላሽ ስነ ስርዓት ይዘሽ ተቀመጪ እያልኩሽ እኮ አይደል ተቀመጪ ናውጣልኝ እሺ ተቀመጪ እባክሽ ተጋቢያች ተቀመጪ ምንድነው እንደዚህ የምትሆኚው እኔ እኮ ያለው ነገር ተረጋግጬ ላስረዳሽ እየሞከርኩ ነው አይደል ስለምንድነው የምታስረዳኝ ምንም የተፈጠረ ነገር የለም በቃ ስለ ዶክተር ብቻ ላወራሽ ነው የመጣሁት እያልኩሽ እኮ ነው አባታውንም ደጋግሜ እየነገርኩ ነው ስለ ዶክተር ምናምን የምትለው ነገር ምንም አልገባኝም ምንድነው ያደረግሽው ነገር አለ እንዴ ምንድነው እንደዚህ የሚያርበተበትሽ ምንድነው ማደርገው እሺ ለምንድነው እንደዚህ ይቅርታ ውጣልኝ ከቤቴ ይኸውልሽ መውጣቱን እኮ እንወጣልሻለን ነገርኩሽ አይደል ለምንድነው እንደዚህ እየሆንሻለሽ ቆይ አንቺ ቀድሜ ደወልሽልኝ ከነሱ ጋር መድኃኒት ምናምን ብለሽ ያወራሽው ከነሱ ጋር ሆነሽ አይደለም ለምን አትረጋጊም ቀስ ብለሽ እኮ ነው የሚሆነው ነገር እንዴ ምንድነው የሚሆነው ነገር ምን ይሆንሽ ነው ከነሱ ጋር ተመሳጥረን አንቺ ስትጫወችብኝ ነበር ማለት ነው ስትጫወችብኝ ነበር ማለት ነው አይደለም እንደዚህ የሚሆን ነገር የለም እባክሽ ተረጋጊና ቁጭ በይ ተረጋጊ እያልኩሽ አንቺ ቤዚ እኔ ላይ ስትጫወችብኝ ነበር ማለት ምን ተፈጠረ ምንድነው የሚያስጫውሽ ቆይ አንቺ እዚህ ጋር ምንም እኮ እንዴ ምንም ሳይፈጠር ለምንድነው አንቺ ጨዋታ ምናምን እያልሽ ያለሽው ምን ተፈጠረ ስለኔ ቆይ አንተ ምንድነው ልናወራሽ ፈልገን የመጣ ነው ስለ ዶክተር ምንድነው የምታወራኝ ስለምን ነገር የምታወራኝ የጤናው ሁኔታ ስለሚያሳስበን ልናወራሽ ብቻ የመጣ ነው ምንድነው ያደረግሽው ለምንድነው ተረጋግተሽ ማናወራው ነገር የለም እኮ እዚህ ጋር ነበር ሆነሽ ስታወሪኝ ነበር አቀደሽ ነበር የቤት የመጣሽው ይኸውላ ሰው የመጣሽው አቀደሽ ነው ይኸውልሽ እስካሁን ተረጋግቼ ላወራሽ እየሞከርኩ ነው ስነ ስርዓት ያዥ እባክሽ ስነ ስርዓት ያዥና ተቀመጭ አለ ግርማ ከኛ ሰዎች ጋር ያለ ግርማ አይደለም ተረጋጊ እባክሽ አምጣት እባክህ አምጣት
ተረጋጊና አስቀምጣ ተቀመጭ። በባዶ ሜዳ እንደዚህ መሆናው ምን የሚሉት ነው? እኛ እኮ ምንም ተፈጥሯል አላልሽም እኮ። ምንድነው የሰራሽው ነገር አለ? የደበቅሽው ነገር አለ? ስለምን መደበቅ ነው የምታወራው እኮ? እና እሺ ለምንድን ነው እንደዚህ ይሆንሻል? የምታወራው ነገር ላፈላከት ይኖር። ለምንድን ነው እንደዚህ ይሆንሻል? የምታወራው ቤቴ መተህ ነው። እኔ ያውም ደግሞ እኔ በሌለውበት ቤቴ ከፍተህ ነው የገባው እኮ። እኛ ስለ ዶክተር ስለሚያሳስበን ነው አልኩሽ። ሰማሽኝ አይደለ? በስነ ስርዓት እያናገርኩሽ ያለሁት እንደዚህ ስጎፈይ ዝም ብዬ እያዳመጥኩሽ ያለሁት ስላከበርኩሽ። ለምን አትረጋጊ? ማን እዚህ ጋር እኮ ምንም የተፈጠረ ነገር የለም። ተረጋጊ። ስለምን መረጋጋት ነው የምታወሪው እንዴ? ተረጋጊ። ይኸውልሽ እኔ ዶክተርን አክብሬ ነው እንደዚህ እያወራሁሽ ያለሁት እንጂ አንቺን እኔ እንጃ። እኔ ካንቺ ጋር እንደዚህ አይነት የወረደ ነገር ውስጥ መግባትም አልፈልግም ነበር። ላፈላከት ይኖር የምታወራውን ነገር እያወቅ። ይኸውልሽ እኔን ማስፈራራቱ እዚህ ጋር ምንም ጥቅም የለውም። ሰማሽኝ አይደለ? ወይ ያደረግሽው ነገር አለ ወይ የደበቅሽው ነገር አለ ማለት ነው እንጂ ያለ ነገር እንደዚህ ምንም የደበቅኩት ነገርም የለም። ከቤቴ በሰላም ውጣልኝ። ያው እንግዲህ ውድ ቤተሰቦቼ ነፃነትን አረጋግተናታል ማለት ነው። እንግዲህ ትንሽ አስቸግራን ነበር። አሁን ግን ተረጋግታ ያለውን ነገር ከኛ ጋር ለማውራትና ለመጫወት ፍቃደኛ ሆናልናለች። እንግዲህ ነፃነት ፍቃደኛ ስለሆንሽ በጣም አመሰግናለሁ። አመሰግናለሁ። ቀድመን ተፈጠረው ነገር ይቅርታ። ችግር የለውም። ያው ያጋጥማል። የማታውቂው ሰው ቤትሽ ገብቶ ስታይ እንደዚህ አይነት ነገር ያጋጥማልና እንደው እስቲ ራስሽን ለውድ ቤተሰቦች ያስተዋውቂልን። እሺ፣ ነፃነት አስናቀ እባላለሁ። እሺ፣ መልካም ነፃነት፣ እንዴት ነው ህይወት? አሁን እዚህ ቤት ውስጥ ምን አይነት ህይወት ነው ያለው? ዶክተርስ ምን አይነት ሁኔታ ላይ ነው የሚገኘው? ስለ አስተዳደግሽም ስለ ትዳር ሁኔታም አንዳንድ ነገሮችን ለመጠየቅ ነው እንጂ የመጣ ነው ሌላ ነገር አንግበን አይደለም እዚህ ድረስ የመጣ ነውና ተረጋግተሽ እስቲ ለምጠይቅሽ ጥያቄ መልሶችን ትሰጪኛለሽ። አመሰግናለሁ ድሉ ስለተሰጠኝ። ያው የሆነ ስሜታ የምትሆንበት ነገር አለ። ያው ገና ስገባ የሆነ ቤት ባዶ ቤት ጥላይ ሄደ ማለት እነሱ ነበሩ። ሌላ ሰው እንደዚህ ቤቱ ሞልቶ ስታገኝ የሆነ ስሜታዊ ትሆናለህ። ገባ? ያው በዛ እንትን ነውና የረበሽኮቹ በጣም ይቅርታ። መልካም እንግዲህ እስቲ እንደው ነፃነት ምን አይነት ሰው ናት ከሚለው እንትን እንጀምርና እንደው እስቲ ስለ ራስሽ ትንሽ ንገሪ። እሺ፣ ነፃነት ለቤተሰቦቿ ጥሩ ታዛዥና ሰው አክባሪ ናት። ለሰው ፍቅር የምትሰጥ ናት። የውሃ ማለት እና ለባሏ ታዛዥና ባሏን የምትወድ ሴት ቤቷን የምታከብር ናት። መልካም እንግዲህ ነፃነት እንደዚህ አይነት ሰው ከሆነች በጣም መልካም ሴት ናት ማለት ነውና እንደው እዚህ ቤት ሌላም ሰው አለ እያልሽ ቅድም ስሙን ስትጠሪ ሰምቼ ነበረ። ከዶክተር ሌላ ግርማ እያልሽ ስትጠሪ ነበርና እንደው ግርማ እዚህ ቤት ውስጥ ምንድነው ምንስ ሊያደርግ ነው እዚህ ቤት የሚኖረው? ግርማ ወንድሜ ነው፣ ታላቅ ወንድሜ ነው። በጣም ወደው ማከብረው ወንድሜ ነውና ያው ካደግን በኋላ የተገናኘን እህትማማቾች ወንድምና እህት ነን እና በጣም ነው የምወደው፣ በጣም ነው ማከብረው። እሱም ይወደኛል። ከጊዜ በኋላ ስለተገናኘን ያው ብዙም እንትን አላልንም እና በጣም ነው የምወደው። ለዛ ነው። መልካም እንግዲህ ግርማ እዚህ ቤት አብሮሽ እንደው መኖር የጀመረበት ምክንያት ምንድነው? ከግርማ ጋር እዚህ ለመኖር ያበቃችሁ? ግርምሽ ከኔ ጋር ለመኖር እኔ የጠራሁት ማለት ትንሽ እንዲረዳኝ ነው። ትንሽ ባለቤቴን ሰላመመው ማለት ራሱንም ብዙም አይችልም። ሰራተኛም ቀጥሬያለሁ። ከጊዜ በኋላ ነው ያው አልቻልኩም ነበርና ብቻዬንም ሆኜ እንደዚህ ከበር ማድረግ ብዙም አልቻልኩም። ወንድ ልጅ ነውና ብዙ እንትን የሚል ነገር አለ። ያው ሁሉንም ብችል ያው ጓዳውን ራሴ ብቻ መሸፈን ብችልም እንኳን የሚያግዝ ሰው ያስፈልጋል ግዴታ ማለት ነው። ያው ባዳ ከሚያግዘኝ ወንድሜ መጥቶ ትንሽ ቢረዳኝ ብዬ ነው። መልካም እንግዲህ እንደው ዶክተር እንደዚህ ከሆኑ ምን ያህል ጊዜ ሆነ? ዶክተር ፍቅር እንደዚህ ከሆነ ማለት ነው ኦልሞስት ወደ 7 ወር ምናምን ይሆናል። 7 ወር ያህል ጊዜ እንግዲህ ራሱን መቆጣጠር አይችልም። እንደው የተፈጠረበት አደጋ ነበረ ወይ በአደጋ ወይ ደግሞ እንዴት ነው ይሄ ነገር ሊፈጠር የቻለው? ያው ምንም የተፈጠረ ነገር የለም። በፊት ስራ ይሰራ ነበር። ያው ማለት ከሱ ጋራ ብዙ እንትን አይልም ነበርና ስራ በጣም ስራውን ይወዳል። ራሱ ለራሱ ቦታ አይሰጥም።
ጊዜ አይሰጥም ሰዓት አይኖርም ለማረፍ ሰዓት ማለት ከኔ ጋር ራሱ ለማሳለፍ እሁድና ቅዳሜ ከኔ ጋር አይሉም ስራው ቦታ የሚሰጠው ለስራው ነው ታታሪ ነው ሰው ይወደዋል እሱም ሰው ይወዳል ለስራው ታታሪ ነው ስራ ወዳጅ ነው እና ከጊዜ በኋላ ነው የሆነ ማለት እንደ ትንሽ ነገር ነው ህመም የጀመረው ማለት ነው ያው ሳስም ነው እንደ ጮጋራ ነገር አመመው እያስመለሰው አክም ቤት ስለው ያው ሄጄ መጣው መድኃኒት ያው ራሱ እንትን ነው ግን ዶክተር ነው ያው እንትን ካለ በኋላ ነው የሆነ ከጊዜ በኋላ እየባሰበት ሲመጣ ደም መጥፋት ጀመረ ማለት ነው ከዛ ያው ከባድ ነገር መጣ ያው እያለ አልጋ ላይ መቅረት ጀመረ ገባ ጮጋራ ብቻ አይመስለኝም ነበር ብዬ ማስበው ነበር ለምን ሌላ ከፍ ያለ አክም ቤት ሄዳ ተመረመር ምናምን ብዬው ነበርና ሄዶ ተመርምሯል እኔ አልነበርኩም በቦታው ላይ ያው ትንሽ እንደሚከብድ በሽታው ነግሮኛል አለ እና ያው ብዙም ራስን ለመሄድ ብዙም ራስን እንደማትቆጣጠር ምናምን ብሎ ነግሮኛል አለ ያው ይሁን ብዬ ተቀብያለሁ እና ከጊዜ በኋላ እየተንከባከብኩት ምን ይያልኩት መጣ የሆነ ከዚህም እንቀሳቀስ ነበር በፊት ማለት ነው እንደዛም ሆኖ እንትን ይል ከጊዜ ራሱን መቆጣጣት በቃ አቃተው ማለት ነው ማለት ሽንቱንም መቆጣጣር አይችልም ሰገረው መቆጣጣር አይችልም በቃ ከጊዜ በኋላ የመጣ ነገር ነውና ግራ ገባኝ እና ያው ለቤተሰብ መናገር ፈራውና ያው ሞርሱ ወንድሜ ስለሚቀርበኝ እንዲ ብዬ ነገርኩት ያው እስቲ ጸበልን ወሰደው ምናምን ብሎኝ ነበርና ሞከር ነው ያው ቤትም ያስመጣው ምናምን አስጠምቆ ነበር እየርንም ገዳምም ሄደም ነበር ጸበል ቦታ ማለት ነው ለአንድ ሳምንት ምናምን ይጄ አስቀምጬው ነው እዛ ተቀምጠን ምናምን ነበርና ምንም አልሆነም ያ ሄደም እዛም ካርመን መጣን ምንም የሆነ ነገር የለምና እስካሁን አልጋ ላይ ነው ሰራተኛም ቀጥሬ ነው ራሴም ስላቃተኛው በቃ ብቻዬንም ተጎዳው በጣም ማለት ነው እና ያው ሀገር ይርኩ መዳንም ፈለጋም ለበሽታው ከባድ ስለሆነ ግዴታ መድኃኒት ያስፈልጋል ከውጪ ነው መድኃኒት የሚመጣውና እዚህ ሀገር ደግሞ አይገኝም መድኃኒቱ ማለት ነው ማለት እንግዲህ ለጓደኛሽ ለነጻነት እንግዲህ ዞዋይ እንደሆንሽ ነው ስትነግሪያት የነበረው አሁን ደግሞ ለኔ እንግዲህ ዱባይ እንደሆንሽ ነው እየነገርሽኝ ያለሽውና ይሄ ነገር እንዴት ነው አይጋጭም ባንድ ራሱ ለስምላስ መሆን ማለት ዞዋይ እኔ ዱባይ ብዬ ነው ይርኩት ማለት ምንድነው ዱባይ ነኝ ያምሻል እንዴ እስካሁን ያረሽ ጀመር ውሸት ነበር እንዳለ ባጠቃላይ ውሸት ነበር እስካሁን ያረሽ ጤነኛ አይደለሽም እንዴ አረ ጉድ ነው ያንቺስ ጉድ ነው በጣም ምትገርሚ ሰው ነሽ እኔ እዚህ ጋር ቁጭ አርገሽ ሽምጥጥ ታረጋለሽ ጀመር ፓስፖርት አልነበረሽም እዚሁ ነበርሽ እንዴት ነጭ ውሸት ሰው እንደዚህ ይዋሻል ቤዛ ጀመር ላንቺ ነው ቃል የለኝም ለውሸትሽ ዘመንሽ ሙሉ እንኳን እንዲህ ልትናገሪኝ ቃና ብለሽኝ አይተሽኝ አታቂም ነበር ዛሬ ምን ሆነሻል ችግር አለብሽ እንደ ከኔ ጋር ደከመኝ እኔ አንቺን ታይ ማለት አድርጊ አታድርጊ ማለት ደከመኝ እኔ ባንቺ ያንቺ እኔኛ ናት እንዴ ያንቺ ጦስ ንጹህ ሰው ምን መማቅሰው ያልጋ ቁራኛ አደረግሽ ያምሻል እንዴ ምን ልትሆኚ ነው የምታወሪው ነገር ለከታብኝ ምን ልትሆኚ ነው ተቀመጭ እባክሽ ተቀመጭ አይደለም እንደዚህ የሚፈታ ነገር የለም በቃ አሁን አንዴ ወደ ጉዳዩ ገባንበትና ያለውን ነገር እስካሁን ስታወሪው የነበረውን ነገር ዝም ብዬ ያስጨረስኩሽ ውሸት እንደሆነ አቃለሁ አባስ ለምንድን ነው የምታወራው ውሸት እንደሆነ አቃለሁ ሰማሽኝ ይሄ ስለምን ውሸት ነው የምታወራው ግርማ የተባለ ሰው ውሽማሽ እንደሆነ ቅማሽ እንደሆነ አው በስነ ስርዓት ይሄን ሁሉ ነገር እናቃለን ይሄ ውሸት እንደሆነ ግን አውቃል ሰው ቤት መተህ ስለ ውሸት ዝም ብለህ እየቀባጠርክ የምታወራው ነገር ተከሳሽ ነህ ታውቃለህ አንቺም ብትሆኚ እሺ ለሱ ችግር የለውም ካንቺ በፊት ማለት ነው ከግርማ ጋር ቆይታ አድርጌ ነበር ከኔ ጋር አፍሽን እንዳከፍት ስነ ስርዓት ይዘሽ ተቀመጭ ከግርማ ጋር ይኸውልሽ አውርተን ነበር እና ያለውን እያንዳንዱ ነገር ነግሮኝ ሰራሽልኝ ሰማሽኝ አይደል ሁሉም ነገር ነገርሻቸው ያጋሉ አንቺ ነሽ እኔ ላይ ተጫውሽ የገዛ ቤት ላይ መጥተሽ እንደዚህ ስታደርጊኝ ነበር አንቺ ተረጋጊ ይኸውልሽ እንደዚህ አይደል አይዞሽ ተረጋጊ አይዞሽ ወይኔ ነጻነት ተረጋጊ ሰማሽኝ አይደል ታይኛለሽ ባልሰራልሽ ስትበይ ጭራሽ አበዛሽው እንዴ እስካሁን ምስጥርሽን ገመናሽን ብሸፈኝ ባልተቀመጥኩ ቤዛ እኔ እንደዛ ትኛለሽ አፍሽን ዝጊ ከኔ ጋር አፍሽን እንዳከፍቲ ምን ታመጫለሽ ምን ታመጫለሽ ተቀመጪ አሁን በጣም ታግሽ ነው ያወራው ስነ ስርዓት ይዘሽ ተቀመጪ ውጪልኝ ከቤቴ
የትኛው ቤትሽ? የባለቤቴ ቤት ማለት የራሴ ቤት ነው። ውጪ ስነ ስርዓት ይዘሽ አይደለም እንደዚህ አይደለም ስነ ስርዓት ይዘሽ ተቀመጪ ስነ ስርዓት ያዥ አንቺ ያደረግሽው ነገር ትንሽ እንኳን ሳይቆጭሽ አሁን ይሄ ነገር መጋለጡ ነው አይደል እንትን እያለሻለሁ ምን አይነት ስለና ማጋለጥ የምታወራው ምንድነው የምታወራው ስታደርግ የነበረው ነገር እያንዳንዱ ምንም ነገር አላረኩም ምንም ነገር አላደረግሽም ነይ ተመልከቺ ከግርማ ጋር የነበረን ነይ ቪዲዮ ተመልከቺ ከግርማ ጋር ተመልከቺ ግርማ የተባለ ያንቺ ቅምጥ የሆነ ሰው ተመልከቺ እያንዳንዷን ነገር ፈልፍሎ ነግሩናል ሰማሽኝ አይደል አሁን የምትግጂ እንደሆነ የምናየው ይሆናል ግርማን አስገባው ግባ ና ግርማ ግባ አስገባ አንተ ማለህበት አንቺ ማለህበት አስተዋለ አንተ ውሻ ነሽ ከንቱ ወይኔ ነፃነት ሁለት ሆናችሁ ነው የሰራችሁት ግርማ ምን ነገር ነው የምታደርገው ስነ ስርዓት ይዘህ ተቀመጥ ስነ ስርዓት ይዘህ ተቀመጥ አንተ ውሻ እኔ ላይ ሰራ እኔ ላይ ለካ አንቺ ዞር ያልሽው እኔ ላይ ልጠቋቅም ስለምንድን ነው የምታወራው ሌባ ሲሰርቅ አይጣላም ይባል ነበር አንተ ግርምሽ እኔ ላይ ነው እንደዚህ ያደረገው እኔን አጋትረሽ ዞር ብለሽ እኔ ላይ ጠቆመሽ ሁሉን ነገር እኔ ላይ እንደዚህ አመኘሽ ነበር ይሄ ሁሉ ነገር ውስጥ ከከተትሽኝ በኋላ ጭራሽ አስመሳይ አረ ጭራሽ ባንቺ ጦስ ነው እዚህ ነገር ውስጥ ሁሉ የገባሁት ባንቺ ጦስ አፍህን ዝጋ ዝም በይ ደግሞ ይሄ ሁሉ ነገር ያደረከው አንተ ነህ እንጂ እኔ አይደለሁም ታውቃለህ ደግሞ ይሄ ሁሉ ነገር ያመጣው ባንተ ጦስ ነው እድሜ ላንቺ ያንቺ ወሬ ያንቺና የዚህች እንትን ወሬ ሆነው ተቀመጭ ከሷ ጋር አታገናኝ ስነ ስርዓት ይዘሽ ተቀመጭ አሁን የነበረውን ነገር እንዳለ አይታችሁታል ስትሰርቁ አልተጣላችሁም ነበር አሁን ነው አይደለ ሁሉ ነገር ግልጽ ሲወጣ እንደዚህ የምትሆኑት አንተ እጄ ምንም የለበትም ብለኝ ነበር እዚህ ነገር አቤቱ እንዴት እንደተመሰቃቀለ አየክ አይደለ ጉድህን ይሄው አሁንም ቢሆን እሷ ናት የዚህ ሁሉ ነገር ሴራ ጠንሳሽ እሷ ናት ነው እያለ ያለው አንቺም የምትናገሪው ነገር ካለ ተናገሪ የማንንም መጫወቻ ሆኜ የቀረው ምንም አሁን እኮ ምንም እንትን የሚባል ነገር የለውም እኮ አለቀ በቃ ቅድም ያን ሁሉ ነገር ያለው አይደል አሁን የነገርኩ ነገር ያው ሰም ነገር አለች አይደል አለቀ በቃ አሁን ማለት ነው ቆይ ወዴት ነው የምትሄደው ወደ ህግ ምናምን የሚለው ነገር ተውና ወዴት ነው ራስህን ነፃ የምታወጣው አዳምጡ አሁን እዚህ ጋር ልነግራችሁ የምፈልገው እዚህ ነገር ውስጥ በዋነኛ ሴራ ጠንሳሽነት ያለ ሰው ካለ በስንት ዓመት እስራት ሊያስቀጣ እንደሚችል ታውቃላችሁ አንተ እሷ ናት እያልከኝ ነው አንቺ ደግሞ እሱ ካለበት እዚህ ነገር ውስጥ እንድትነግሪኝ ይፈልጋል አሁን ምንም የቀረሽ ነገር የለም ገመናሽ እንዳለ አደባባይ ወጣል ስለዚህ ያለውን ነገር ከስር መሰረቱ ጀምረሽ ይሄን ያደረግሽበትን ምክንያት እንድትነግሪኝ ይፈልጋል ያዳመጥኩሽ ነው ቀጥ አለበለዚያ ግን አንጠልጥዬ ፖሊስ ጣቢያ ወስጄ እዛ ለፖሊሶች ቃልሽን መስጠጪው ነው ተናገሪ እየጠበቁሽ ነው ተናገሪ አንተ ብትናገረው ይሻለም እሱ መናገር ያለበትን ነግሮ የዚህ ሁሉ ሴራ ጠንሳሽ አንቺ እንደሆንሽ ነግሮ ነው እስካሁንማ እኔ ስለሌለው ነው ሁሉም ላይ ደምድሞ ቁጭ ያለው ጥፋቱ ግን ይሄን ለጥፋት የራሱ ጥፋት እንደሆነ ታውቀዋለህ ተናገሪ ዝም በል አንተ ግርማ አይደለም ግርማ ዝም ሰሜን እንዳጣራ አሁን ታውቋል በቃ ግልጹን ነገራቸውና በቃ ዝም በል ግርማ ዝም በል በቃ አንተ ዝም በል ሀቁን ተናገር አንተ ጋር ወርቻለሁ አይደል ዝም በል ሀቁን ተናገር ተናገሪ አንቺ ተናገሪ እየጠበቁሽ ነው እንዴ ስለሆንሽ እኮ ምንም የሚፈጠር ነገር አፍሽ እንዳከፍቺ ከኔ ጋር እንዳታወሪ አፍላፊ እንዳትካፈቺ በቃ እንዳታወሪ እኮ ተናገሪ እየጠበቁሽ ነው አልኩሽ ተናገሪ በቃ ይውላ ነገር ያመጣው ወሬ ነው ያመጣው እሱ መጀመሪያ ሐሳቡ ነው ያመጣው የምኑን ሐሳብ ተናገሪ ቁና መተንፈሱን ተይና ተናገሪ እያልኩሽ እኮ ነው የምኑን ሐሳብ ነው እሱ ያመጣው ከባለቤቴ ጋር እንደዛ እንደሆነ ያደረገኝ እሱ ነው በምክንያት ነው እሱ እንደዚህ እንድትሆኝ ያደረገሽ ኤን ያዞን ባሽ ማፍሰስ ተይና ያለውን ነገር ተናገሪ እያልኩሽ ነው ምንም አይነት ሌላ ነገር አልሰማ ግርማ ነው ይሁላ ሐሳብ ያመጣው ቀጥ ያዳመጥኩሽ
ከባለቤቴ ጋር እንደዛ እንደሆነ ያደረገኝ እሱ ነው። ግርማ ማለት የልጅነት ፍቅረኛዬ ነው። እሺ በጣም ወደው ነበር ከልጅነት የጀመረው ማለት ነው። ወንድሜ ነው የልጅነት ማለት ወንድሜ ነው ስጋዬ ነው ብዬ ያልኩ ነበር። ውሸት ነበር ያውላ ነገር። ቀጥይ። ከግርማ ጋር እንዋደድ ነበር። ከልጅነት የጀመረ ነበር ማቆ ትምህርት ቤት አብረን ስንማር አንድ ላይ ነበር። ከ10ኛ ክፍል ነው አንድ ላይ ያቆምነው። እኔ ሳቆም እሱ ማቆም። አንቺም ከ10ኛ ክፍል ነው ያቆምሽው? አዎ እየተማረ ነበር። ከዛ እየተማርኩ እያለ ከዶክተር ጋር ተገናኙ። ማለት እሱ ዶክተር ነበር። ታምሜ ነበር ለትንሽ ጊዜ ማለት ነው። ትምህርት ቤት መግባት አልቻልኩም ነበር። ከዛ አንድ ቀን አክም ቤት ሲሄድ ዶክተርን አገኘሁት። ማለት ያለውን ነገር እንደዚህ እኔ ምንም ነገር የለም ደሃ ነኝ ማለት ነው። እሱም ደሃ ነው፣ ምንም ነገር የለም፣ ተከራይቶ ነው የሚኖረው። እንደዛም ሆኖ ግን በጣም እንዋደድ ነበር፣ አፈቅሮ ነበር ማለት ነው። ከጊዜ በኋላ የሆነ ሰዓት ላይ ስንደርስ ብር እንደሚያስፈልገን አወራን እኔ እና እሱ። ማለት አንድ ላይ መኖር እንደምንችል ብዙ ነገር አወራኝ ግርማ ማለት ነው። በቃ እሱም እንደሚወደኝ በጣም እንደሚወደኝ እንደሚያፈቅረኝ ነገረኝ። እኔም ወደዋለሁ፣ ለሱ ስል ምንም ነገር አደርጋለሁ ብያለሁ። እና ከዶክተር ጋር ከጊዜ በኋላ እየተዋወቅን ስንመጣ የሆነ ዶክተር ከዚህ በፊት ቢያገባም ተፋቷል ማለት ነው። ልጅ አለው፣ አንድ ልጅ። እኔና እሱ ሳንጋባ ማለት ነው። ሚስቱ ያለችው ተፋቷል፣ ውጪ ነው ያለችው። ልጁ እዚህ ሀገር ነው ያለችው፣ የት እንዳለች አላውቅም። እና ከሱ ጋር የፍቅር ጊዜ ጀመር። ከጊዜ የሆነ ለጥቅም ስል ማለት ነው እንጂ ወድጄው አይደለም፣ አፍቅሬው አይደለም። እሱ ግን ከልቡ ነው የሚያፈቅረኝ። እኔ እንደማፈቅረውና እሱ እንደሚፈልገው ነበር ሰውነት የነበረው ማለት ነው። እኔ እና እሱ እስካሁን ከተጋባን ልጅ አልወለድንም ከዶክተር ጋር። እሺ እሱ ግን ከኔ ልጅ እንደሚፈልግና እንትን እንደሚል ነበር ከኔ ጋር ለመሆን ዘላለም አለሜን ካንቺ ጋር ልጅ ወልጄ ለመኖር ነበር ሁሌ የሚያወራልኝ እንደዛ ነው። እኔ ግን ከሱ ለመውለድ አልፈልግም። እቅዴ እና ህልሜ የነበረው ከግርምሽ ጋር ነበር። ዝም በይ አንቺን ደግሞ ሰራልሻለሁ፣ ታይኛለሽ። ምንም አታመጪም። ተረጋጊ። ቀጥይ፣ እያዳመጥኩሽ ነው። እና እሱን ፈልጌ የገባሁበት የነበረው ንብረቱን ነበር፣ ገንዘቡን ነበር እንጂ አልወደውም፣ አላፈቅረውም። ይሄ ሁላ ነገር ያደረኩት ዶክተር አልጋ ላይ ያስቀረውት እኔ ነኝ ማለት። ይሄን ሀሳብ ደግሞ ያመጣው ገንዘብ ግዴታ ስለሚያስፈልገን ብሎ ስናወራ የነበረው ከሱ ጋር ነበር። ለምን ዝም በል ላውራ፣ በዝም በል ታረጊ ነው እንዴ? ቀጥይ። ሀሳቡን ሲያመጣልኝ ተቀበልኩ። ማነው ሀሳቡን አመጣ የምትይው? ቆይ አንቺ ለምን በቃ አሁን እኮ ሆኗል። ለምን እርግጡን ተናግረሽ ለምን እንትን አትይም? አሁን እኮ በቃ ይቅርታ ጠይቅ፣ ህግ ቦታ እንዳንሄድ እኮ ነው ይሄን ሁሉ ነገር። እውነቱን ለምን አትነግሪው? ይሄ ሁላ ነገር የምነግርህ በቃ እሺ፣ አሁን እርግጠኛውን ንገሪው። በቃ ራስሽ እንዳረግሽ ምን ነገር እንዳረግሽ ንገሪውና በቃ አፍህን ዝጋ። እውነቱ ሲወጣ ዝም በል፣ አፍህን አትክፈት። ምንድን ነው እውነቱ የምትይው? በቃ ዝም በል። ጭራሽ ደግሞ ትጮኻለች እንዴ? ዝም በል ግርማ፣ ዝም በል አንተ። እና ይሁላ ሀሳብ ሲያመጣልኝ ተቀበልኩና ከጊዜ በኋላ እንዴት ማድረግ እንዳለብኝ ሁላ ምን ማድረግ እንዳለብኝ ነገረኝ። ማለት የሆነ ሀሳቡን ያመጣው እሱ ነው ብያለሁ። ልክ ሲያመጣ ዝም በል። ለምንድን ነው እውነቱን የማትናገረው? አለበለዚያ አስወጣለሁ። ለምንድን ነው እውነቱን የማትናገረው? በቃ ዝም ብለህ ተቀመጥ። እየቀባጠረች እኮ ነው። ዝም ብለህ ተቀመጥ እያልኩ ነው ግርማ። ባለቀሰ ነው እንዴ? ቆይ አስወጣሃለሁ ግርማ። ስነ ስርዓት ይዘህ ተቀመጥ። ባለቀሰ ነው? ተናገሪ አንቺ። ቀጥይ። ከዛ እንደዛ ሲለኝ በቃ ግዴታ ውስጡ መድኃኒቱ እንዲሰራጭ በቃ ማለት በመድኃኒት እንደሆነ ውስጡ እንደተጎዳ እንዲደረግ ተደርጎ ነው እንትኑ የተሰራው። የምኑ መድኃኒት? መተት አስደርጌበት ነው። አንቺ ያለኝ ግን እሱ ነው። ይሄን ሀሳቡ ላይ ያመጣው እሱ ነው። ሁለታችሁም ከተጠያቂነት አድኑ። ሰማኝ አይደለ? ከተጠያቂነት ይሄው ያረኩበት እያለች እየተነገረች አይደለም እንዴ? ቀጥይ። አንቺ ነሽ መተት እንዲደረግበት ያደረግሽው አይደለም። እሱ ሀሳቡን አቀረበ።
ይኸውልሽ አሁን እኔ ነኝ ብለሻል መተት አስደረኩበት ብለሻል ስለዚህ ሁላ ነገር ምን ነገር ለምን እንደሆነ ታውቃለህ ፖሊስ ጣቢያ አልወስድሽም ስላልከኝ ነው ቀጥይ አንቺ አፍሽ ዝጊ ምንም ማንሽ ምንም ፖሊስ ጣቢያ ሄደሽ እውነቱን እና ታዲያ ፖሊስ ጣቢያ ምን እንደል ከሆነ ምን እዚያ እናዘዘናቦ በቃ ጨርሰን እንውጣ እንዴ ዝም ብለህ ተቀመጥ ግርማ እውነቱ ሲወጣ እንደዛ አሁን ማለት ነው መታሰብ እኮ በቃ አፍሽ ዝጊ አንቺ ማንተ ሞንክ ቀጥይ አንቺ አሁን በቃ እውነቱን እየነገርኩ ነው አሁን ምንም መጣ ምንም ማመልጠው ነገር የለም ስለዚህ በቃ ይሁላ ነገር እሱ ሐሳቡን አመጣልኝ እኔ ይሁላ ነገር መተቱን ማስደረኩበት አልጋ ላይ እንዲቀር ያስደረኩት እኔ ነኝ መተቱን አድርጌበት ማለት ነው እና መጨረሻ ላይ እንግደለው ያለኝ እሱ ነው ጭራሽ ይሁን ሐሳቡን ያመጣው ግን ራሱ ነው ለምን ከመግደል ድረስ አስባችሁ ነበር ማለት ነው ይሁላ አሁን እውነቱ ወጥቷላ አሁን እውነቱን እየነገርኩ ነው አመንከኝም አላመንከኝም ማለት ነው በቃ ሁሉንም ነገር እሱ እንደዚህ እንዲሆን ያደረኩት እኔ ነኝ በቃ ከዚህ በኋላ ምንም የሚመጣው ነገር የለም በእኔ ላይ ማለት ነው ምኑን ነው እንደዚህ እንዲሆን ያደረግሽው በቃ እንደዚህ አልጋ ላይ እንዲሆን እና በቃ እንደዚህ እንዲሆን መተት ያስደረኩበት እኔ ነኝ በቃ ሁሉ እሱን አላፊነቱን ወስዳለሁ ግን እንግደል ብሎ ሐሳቡን ያመጣልኝ ራሱ ነው ግርማ ነው ለምን ከዚህ በፊት ሁሉ ነገር በስነ ስርዓት ማትነገር ግርማ ስነ ስርዓት ያዝ ምንድነው የምትለውች ልጅ እየሰማት አይደል ስነ ስርዓት ያዝ አበጥ ነገር ለምንድነው ማትናገር አስወጣለሁ ግርማ አሁን ከዚህ በኋላ ጣልቃ ከገባ አስወጣለሁ እኔ እንደውም መታሰራችን ካልቀረ በቃ ቀጥይ ዝም በል ግርማ ቀጥይ ለምን ወደ ዱባይ ነኝ ብዬ ያልኩት ውሸት ነበር ለምን እሱ የላከኝ ነበር ዙዋይ ነበር ዙዋይ ያለው እኮ ዙዋይ ሄደሽ መጀመሪያው ፓስፖርት እንደሌላት ነግሬያለሁ እነሱ ሲያጭበረብሩ ዙዋይ ሄጄ መድኃኒቱን እንዳመጣ የላከኝ እሱ ነው ለምን የሚያስገድል መድኃኒት ማለት ነው እንዲሞት የሚፈልገው የነበረው እሱ ነው ለምንድን ነው እንዲሞት የፈለገው በቃ ንብረቱን በእኛ እንዲሆንና ብር እንደሚያስፈልገን ስለሚፈልግ በቃ እኔም መፈለግ ነበር በቃ እሱም ስለሚፈልግ ሞር ደግሞ በጣም እንዲሞት የሚፈልገው እሱ ነው የላከኝም እሱ ነው ወደ ዙዋይ ማለት ነው ወደ ዙዋይ ሄድኩት ለምንድን ነው እርግጡን ማትናገሪው ግርማ እባክህ ተነስ ውጣ ለምንድን ነው እርግጡን ማትናገሪው እየዋሸች እኮ ግርማ ተነስ ይኸውልህ አውቃ ነው እኔ ልክ ቦታ ለመክተት ነው ቆይ ይኸውልህ መጀመሪያ ስማ እኔ ቅድም ሁሉን ነገር ያለው ውጣ እባክህ ይዘው ውጣ አይደለም ቆይ ይኸውልህ ስማ እየዋሸች ነው እሷ ውሸት ነው እንዳታምና ቀጥይ አሁን እሱ ሞቷል እያንዳንዱ ነገር ትክክለኛውን ነገር ንገሪ ቀጥይ ወደ ዙዋይ ላከኝ እሱ ነው መድኃኒቱ እንዳመጣ ማለት ነው መድኃኒቱ ተመርዞ መድኃኒቱ እንደተመረዘ እንደማስታውቅ ማለት ነው ቢገለው እንኳን መድኃኒቱ ያው ሬሳው ቢመረመር እንኳን መድኃኒቱ ያው እንደተመረዘ ማስታውቅ መድኃኒት ነበር ከዛ እሱን እጄ እንዳመጣ ነበር የላከኝ እሱ ነው ማለት ነው ግርማ ማለት ነው እሺ ከዛ ያው ምንም ነገር መድኃኒቱ እንደተመረዘም ሆነ ምንም ነገር እንደተደረገ አስታውቅ ገባ ሬሳው ከተመረመረ እንኳን ማለት ነው ለምንድን ነው ይሄን ማድረግ ያስፈልገው በቃ ንብረቱ በእኛ እንዲሆን ንብረት አለው በጣም ገንዘብ አለው ገንዘቡና ንብረቱ በእኛ እንዲሆን በኔ ስም እንዲሆን ነው ያው በኔ ስም ሆነ የራሱ በለው እንግዲህ የነገርሽ ነገር በጣም የሚከብድና ከአይምሮ በላይ የሆነ ነገር ነው በቃ የሰው ልጅ እንደዚህ አይነት ጭካኔ ይፈጽማል ብዬ የማላስበው ነገር ነው የነገርሽ ግን እንደው የዶክተር ልጅ እንዳለው ታውቂያለሽ እሷ አባቷ መሞቷን ስትሰማ እንደምትመጣና የሀብቱ ተካፋይ እንደሆነች ታውቂያለሽ እሷንስ ምን ለማድረግ ነበር ያሰብሽው አንቺ ያው አላሰብኩትም ነበር ይውላ እንደሚመጣ እኛ የሚታየን የነበረው ገንዘቡና ንብረቱ ነበር እኔም እንደነገርኩ እሱን ፈልጌ አይደለም የገባውበት ነበር ንብረቱና ገንዘቡን ነበር ፈልጌ የገባውት ነበር ለምንድን ነው ልጁ አብረው ማትኖረው ከሱ ጋር ከዶክተር ጋር እኔ አልፈልግም ከኛ ጋር እንድትኖር ለምንድን ነው ማትፈልጊው በቃ እዚህ ቤት እንድትኖር አልፈልግም እሷ ካኖረችማ ምንም ነገር እኔ ማድረግም ሆነ ንብረቱንም ሆነ ምንም ገንዘቡንም ወደኔ ማድረግም አልችልም እሷ ያያለች ማለት ነው አንቺ አፍሽን ዝጊ ገና እንሰራልሻለሁ አሁንም እኮ ሰው ታስፈራራለሽ ትንሽ እንኳን የመጸጸት እንትን አይታይብሽ እሷ ጓደኛሽ ምን ያህል ለህሊኗ የምታደርስ ሴት እንደሆነች እያየሁ እንግዲህ ካንቺ ጋር ከዚህ በላይ ምንም አይነት ቆይታ ማድረግ ስነ ስርዓት ያጂ በቃ ካንቺ ጋር ምንም አይነት ቆይታ ማድረግ አልፈልግም ከዚህ በኋላ ተነሽ አንቺን ህግ የሚጠይቅሽ ነው እባክህ እሺ ይቅር በለኝ ይቅርታ እባክህ ይቅር በለኝ እሺ እስካሁን ለቀቀኝ እባክህ ተወኝ ከቤተ መንግስት በቅርብ ርቀት ላይ የሚገኘው ሜሪት ሪል ስቴት ከ3.6 ሚሊዮን ብር ሙሉ ክፍያ ጀምሮ የመኖሪያ አፓርታሞችን በሽያጭ ላይ ነን በፊት ለፊት የአራዳ ፓርክን ውብ እይታ በጀርባ ደግሞ የአንድነትና የወዳጅነት ፓርክን እያዩ ይኑሩ ይሎታል 100% ለሚከፍሉ 30% እውነተኛ ቅናሽ አድርገን
በካሬ 73500 ብር ብቻ በሽያጭ ላይ ነን። ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ። በዚህ ቅንጡ ግቢ ውስጥ ዘመናዊ የሆነ የመዋኛ ገንዳ፣ ጂምና ስፓ፣ የተንጣለለ ቴራስ፣ የከርሰ ምድር ውሃ፣ በቂ የሆነ የመኪና ማቆሚያ፣ ደረጃቸውን የጠበቁ ሰፋፊ ሊፍቶችና የደረቅ ቆሻሻ ማስወገጃ በአንድ ላይ አካቷል። በተጨማሪም የንግድ እንቅስቃሴው ሰፊ በሆነው በመሃል መርካቶ ተክለ ሃይማኖት የዘመናዊ የንግድ ሱቆችን ከአነስተኛ ካሬ ጀምሮ በሽያጭ ላይ ነን። ለበለጠ መረጃ በ0942 0680 86 ይደውሉልን።